ተስፋ ያለው ሰው ዛሬ ቆሻሻ ለብሶ ጀጅ ብታረጋው እንዲ አይታው ምናምን ብትለው ግድ አይሰጠው እሱ ራሱ ትዝ ብሎ አይቶ ታያቅም ቆሻሻ ማለት እየሰራበት ነው ነገ አለው ነገ ክላክስ እንደሚያደርግ ምናምን ያውቃል አንተ ላይ በጣም ብዙ ጊዜ እስከሚደርስ ግን ያምር በጣም ብዙ ጊዜ አሁን በእድሜ ያስተዋልኩት እኔን ጨምሮ ብዙ እግረኛ ሰው ጫማው ውድ ነው ከኮንፈርት አንፃር አይደለም ከኮምፒቲሽን ነው ማንም ዝቅ ብሎ እንዲያየኝ አልፈልግም 7,000 ብር ነው የገዛው እና ቤት ሰው የሚለው ነገር እኮ ነው ትክክል ከዛ ሳያስቡ 7 የገዛው ሸልፍ ውስጥ የተደረደረውን ጫማ ስታይ የምር ቤት ይገዛል የጫማው ብዛት ጊቭ አፕ አርጓል ከዛ በቃ ኢንቨስት ያደርጋል እና ይሄ በጣም ራሳቸው ላይ ሰዎች ኢንቨስት ሲያደርጉ ምን ይሉሃል እኔን ጨምሮ ድሮ ሰው የሆነ ነገር ሲል በጣም ራሴን ስለምወድ ነው ስለሚገባኝ ነው ምናምን ራሴን እየሸለምኩ ነው ምን ሰርቼ ማለት በነገር ላይ ሽልማት መጀመሪያ ውድድር አለው መጀመሪያ የሆነ ነገር አለው ከዛ መሃል ከብዙዎች አንዱ ነው የሚሸለመው ራሴን የምሸለመው ከማን ጋር አወዳድሬ ነው ከትላንቴ ጋር ተሽዬ ነው ሳልሻል ጭራሽ ራሴን እየሸወድኩ ስጠይቀኝ ራሴን እየሸለምኩኝ ነው ለምህረት የሚገባት በቃ $100 ምን አላት ይውጣ ለራሴ አይደል በቃ ይሄ ነው ማለት ለራሴም ለሰዎችም ምክንያት አድርጌ የማቀርበው ያንኑ ነው ከዛ ግን በጣም በሚገርም ሁኔታ እኔ $100 ምናምን የገዛሁትን ልብስ ልጄን ወልጄ ስቸገር ልዋጭ ስጠራ ልዋጭ በአንድ ባልዲ ምናምን ሲል እናድዳለሁ ይሄኑላ እንዴ ይሄ ማለት ብራንዱ ምናምን እለዋለሁ ምን አገባው በተፈጥሮ ለራሱ ብራንድ የሌለው ሰው ብራንድ ነገር ይወዳል ሰው ለራሱ ብራንድ ሊፈጥር ይገባል እኔ አብርሽ ሲባል የቱ ሳልል ካወኩ ብራንድ አለ ስለዚህ ምንም ብራንድ ከሌለ ግን ብራንድ ቃለክ እና እንትን ነው ይሄ ከላይ ምን ሸፍነው ውስጣችን ያለውን ነገር ለመሸፈን ነው ከዛ ግን ችግሩን መሰለ ሄዶ አይሸፍንም ውስጤን ላለማዳመጥ ሚጮ አካባቢ ነው የሚገኘው መጀመሪያው ነው ማለት ነው በቃ ጩኸት እፈልጋለሁ ማለት ሙዚቃም ይሁን በቃ ውከት ምናምን ካለው አጠገቤ ከሰዎች ጋር መሆን እፈልጋለሁ ብቻዬን መሆን አልፈልግም ምንም ጠላት እኮ የለኝም እኔ ሊያጠቃኝ ሞክረሽ ታውቂያለሽ ምን ብቻሽን ለመሆን ፈራ ምን ቦጣኝ እደውላለሁ ስልክ ማለት እደውልልህና ማታውን ራሱን እንቅልፍ እስኪወስደኝ ሰው ባወራ ደስ ይለኛል ምክንያቱም ከውስጥ አለ ጋይድ የሚያደርግ የሚጠይቅ ህሊና የሚባል የምር ምረት እቺ ነሽ ይሄ መሆን ነው የምትፈልጊው አላማሽ ይሄ ነው ያውቃል ስኬት ለተፈጠርክበት ለዛ አላማ መኖር እንደሆነ ውስጥ በደንብ ያውቃል አድጋር ለምልጅ እያለ ነው የሚያውቀው አድጋ የሚወጣበት ጊዜ ነው የምታውቅበት ጊዜ አይደለም ሳትሰሪ ስቀሪ ደግሞ ይወቅስሻል እንዴ ይጠብቃል እሱ ራሱ አሁን አውትፑት አለው የሚታይ ያ ሲቀር ይጠይቃል ምክንያቱም ድሮም ያውቃል ልጅ ሆነ እኮ ያውቃል በነገር ላይ ይሄ ለራስ የምትሰጠውን ነገር ተናግረ በወሬ ያሳምረ በልብስ ያሳምረ አይደለም ድሮ ታውቃል ብይ እየተጫወትክ ታውቅ ነበረ ከዛስ ያልደረስከው እግዚአብሔር ስለማይረዳና ስላልረዳ አይደለም አንተ በአጭር ጊዜ ፍላጎቶች ውስጥ እግርን ስለተመጠምክ ባጭሩ ሰው በጣም ሽክ ብሎ ዘንጦ 20 ቀን የቆየ ካልሲ ለብሶ አጠገብ ቢቀመጥ ዞሮ ዞሮ ቅርብ ያለው ሰው ይሸተዋል ሩቅ ያለው ሰው ግን አይሸተውም መዘነጡ ነው የሚታየው ስለዚህ ብራንድ ነው የሚያየው ከሩቅ በመጥፎ ማንነት ውስጥ ስትሆን የቅርብ በጣም የተጠጋ ሰው ነው ሊያውቅ የሚችለው በውጭማ በቃ ለጋስ ነህ የሆነ መንገድ ላይ ሰጪ ነህ የሆነ ብዙ ነገር አለ አቤት የሚያስብል ነገር ልክ በቅርባችን ካሉ ሰዎች ቤተሰብ ልጅ የመጀመሪያው ነው ስለዚህ ልጄ አጠገቤ ሆና የምታየው እኔነት አለ ለሰዎችም ማሳየዋል ያ ካልሲ ካልታጠበ መጀመሪያ ልጄ ነው የሚሸተው ስለዚህ ውስጣችን ያለው ነገር ካልተቀየረ ብሬናችን በዛ ነገር ወሽ ካልተደረገ የቅርባችን ሰዎች አይወዱንም የሩቃችን ያሽቃብጡልናል ትክክለኛ ወይሌሞን ስትጀምር የቅርብ ሰው ያከብረሃል ይወድሃል ያውቃል አንተ ደግሞ ሩቅ ላለ ሰው ግድ አይሰጥም ምክንያቱም ጊዜውን ጠብቆ ስለሚያውቅ
እና ይሄን እኔ ሁልጊዜ እለው የነበረ በቃ ያኔ እኔ የምርም የማንነት ቀውስ ውስጥ ነኝ። ምናልባት በዚህ ንግግሬ አሁን ቀውስ ውስጥ አድርገው የሚያስቡ ሰዎች ካሉ ቅድም እንዳልኩ ከሩቅ ለሚያዩ ምንም መልስ የለኝ በቅርቤ ይላሉ። ግን ለምሳሌ እኔ በጣም ልጅ እያለሁ ለእናቴ በጣም የሚያምር ቤት ነው በቃ ሳድግ ምሰራለሽ ነው ምንላታለሁ። አቤት ይሄ አየክ ልጅ እያለሁ የምመኘው ቤት ስለሆነ የሰው ቤት እኮ ማሳየው ተገድጄ አይደለም የሚያምር ግቢ ምናምን ስለምወድ ነው የሚያምር ቤት ነው ምሰራለሽ እያልኩ ነው ያደግኩት። ልክስ የሆነ እድሜ ላይ ጮማ ቆርጣለች ተጠቅማለች በጊዜዋ ማለት ኖራለች እንዳይጠይቀኝ እኮ ቤቱ ሲለኛል እሷ አይደለችም እኮ ውስጥ ያለው ወቃሻል ክስ አለብኝ። ስለዚህ ኖረዋል ቤተሰቦቻችን። እንደውም ሰዎችን ገፋፋ ነበረ ለማንም ምንም አታርጉ ኖረው የለ እንዴ ጮማ ቆርጠው የለ እንዴ። በነገር ላይ ጮማ አልቆረጡም ለእኛ አራት ሰጥተው እነሱ ዝም ብለው ውሃ ጠጥተው ተኝተዋል። ሽምጥጥ ከኛ በላይ ሸምጣጭ አይኖርም። ሽምጥጥ ማለት ጊዜ ነው ልጠቀም ተመልሶ አይመጣም ወጣትነት ምናምን ይህ ዳውን ግድ የለኝም የፈለገውን ለምን አይጋልብም። ግን በሩጫ ውስጥ ቅድም እንዳልኩ እኔ በኢላማ እንጂ በመገስገስ አይደለም የምከታተለው። ችግሬን ምናምን ባሰማ ችግሬ ውስጥ ያለውን መፍትሄ ማየት ካልቻልኩ በማልቀስ አይኔን አጥፍቻለሁ። ይሄ ሁሉ አለ ለሰዎች ሪዝን ውስጥም እንደሚል ተቃለ በቂ አይደለም። ሁሌ እኮ አይሞላም ውስጥ ሁሌ አዲስ ነገር ይፈልጋል። አለመቻል በቂ አይደለም መቻል ነው ያንተ ኔቸር። ምክንያቱም ከእግዚአብሔር ከራሱ እስትንፋሱን ሼር ተደርጎልሃል። እነዛን ሁላ ቻሌንጆች 4 ዓመት ከ11 ወር ነው ያልሽኝ አይደለ? ቆይተሽ ከተመለሽ በኋላ ስትመጪ ትራማዎች ይኖራሉ። ፈልገሽ ያጣሻቸው ሳትፈልጊ የተደረግሻቸው ያጣሻቸው ነገሮች ብዙ ነገሮች። ያንን ትራማ እንዴት ነው ሂል ያደረግሽው? እንዴት ነው ዳንሽው? ትራማ ውስጥ ስንሆን ያለብን ይሄ ቁስላችንን የምንነግረውን ሰው እንፈልጋለን። ከዛ ደግሞ ስንነግር ፊድባክ እንፈልጋለን ከነገርነው ሰው መልስ። ከዛ መልስ አናገኝም ወይ ደግሞ ምላሹ ምን ይሆናል መሰለ ያንተ በምድር ላይ እንደሌለ ሊነገር ይችላል። እንዴት እግዚአብሔርን ምን ብበድዩ አሁንም ስትሄጂ በባለፈው ወይኔ ያብሰዋል ጉዳዩ ንስሐ ግቢ አለ አይደል? እግዚአብሔር ቀጪ ነው እንጂ ሰጪ ነው ብለው አይመልሱልህም። ከዛ ተስፋዬ ማን ትላለህ? በቃ የነገርከው ሰው ከዛ ለሁለተኛ ሰው አትነግርም። እግዚአብሔር ይስጥልኝ በቂ ነው እሱ። እኔ ጓደኛዬ እኔ አንቺን በሆነ ራሴን አጠፋ ነበር ብላኝ ታውቃለች። ያው እኔ አንቺን በሆን ማለት በተቃራኒው አንቺን ብታጠፊ ፈልጋ አይደለም። አሁን ይሄ በቀልድም የምንለው ነው። ስለዚህ አሁን እኔ ራሴን ላጠፋ ስል ሪዝኔን የኔ ነገር ከባድ ስለሆነ ብዬ ያየሁትን መንገድ ለምሳሌ አንድ በጣም ማቹርድ ለሆነ ሰው ነግሬ ቢሆን ኖሮ ወይ ሆነ እንዳነብ ሪከመንድ የሚያደርገኝ ወይ ደግሞ እኔ አሁን አንተ ጋር በጣም ብዙ የሚተላለፉትን ሳይ ሰዎች ከዚህ መማር አለብን። ሰው ይማራል። አሁን ሶሻል ሚዲያን በጥሩ ለተጠቀሙ ሰዎች ትምህርቶች አሉ። ቁጭ ለመማር ዝግጁ ከሆን ካስተማሪ በሽ ሆኗል። ከዛስ ምንድን መማር የምትፈልገው? መዳን አለመፈለግና መፈለግ ብዬ መጀመሪያ ከፍለዋለሁ። መዳን ያልፈለግኩበት ጊዜ ነበር። ከህመሙ መዳን ስለማይሻል አይደለም፣ በህመሜ እየታዘነልኝ ለመኖር የሆነ ፍርፋሪ አታጣም። ምትነግረው ሰው ግድ የለም ምናምን ብሎ ዛሬ ጋብዞ ይሰማል። በቃ ምን ይሆናል መሰል ይጽናናል። ጌታ ሆይ ተመስገን ከኔ የባሰ ኑሮ እንኳን ይሄን አሰማኝ ቸር ወሬ እንደሰማ አድርጎ ነው ቤቱ የሚገባው። ምክንያቱም አንዳንድ ሰው ሆስፒታል ሄዶ ሊጠይቅ ሄዶ ጤና ለሰጠኸኝ ብሎ እንቁልጭልጭ ብሎ የሚመለስ እኮ ነፍ ሰው ነው ያለው። ማለት ሰውየው እንዳይድን ምክንያት ሆኖ ሂል ሊያገግም ያለ ሊቀመጥ ያለ ሰውዬ እንዲህ ከስተዋል ምናምን ሲል ይተኛል። ጋቢውን ራሱ ይብስበታል። ሲቆም ካየማ ይወድቃል። እሱ ለቆመው ይሄኛው ይወድቃል። ከሀዘን አይደለም እንደዚህ አይነት ጥያቄዎች ነው ባይጠይቁን መተው። ስለዚህ እኔም አሁን በቃ እያስታመምኩ መኖር ነበር የምፈልገው። ባይዘዌ ችግርም ድህነትም ህመምም አንተ ከፈለግከው ነው የሚቆዩት። እንዴት በሽታ ከፈለግሽው ይቆያል? መድኃኒት ካልወሰድክበት ለምን አይቆይም? ባህሪው መቆየት ቢሆንስ? መድኃኒት እየወሰድክ ከሆነ ከተስፋ ጋር ነው የምትቆየው። ያለ መድኃኒት ከሆነ ግን እየመረቀዘ እንደሆነ እያወቅክ ነው የምትቆየው።
ስለዚህ ላለመዳንም ለመዳንም አንተ ነህ ቁልፉ።